ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። አለመማርም ይጎዳል፣ አለማወቅም ያስደነግጣል። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ዋልቃ ሚዲያ ቤተሰቦች የእግዚአብሔር የክርስቶስ ልጆች እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። የዛሬ መርሃ ግብራችን ስለ አቡነ እንድርያስ ያስተላለፉልን መልእክት አለ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተኪ ትውልድ እንዲህ ሲሉ አስተምሮት ለግሰውናል። ሳይማሩ ስልጣን መውጣት የሚያመጣው መዘዙ ምንድን ነው? ሳይማሩ ስንቶች ለቤተክርስቲያን ስልጣን ለመያዝ ተሯሩጠዋል። ስልጣን ከመያዝ ጀርባስ ምን እንዳለ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተኪ ትውልድ እንዲህ ሲሉ መልእክታቸውን አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? ብፁዕ ወቅዱስ አባታችን አቡነ ማትያስ፣ ብፁዕ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ሥራ አስኪያጅ ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት በቤተ ክርስቲያን ስም የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ።
ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳሉ። የኛ ሰዎች ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማው ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደ እኔ ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ፣ ይውስጥ አንዳም ማዳመጥና ማስተዋል የሚያስፈልገን። ነቢዩ የተንሥእ ሥርዓተ ዘአንበሩ አበዊከ፣ ከዚህ አይለፍ ከዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው የያዝነው። ስለዚህ ሰማይን ከነ ሰራዊቱ ምድርን ከነ ልብሱ ለመሸከም በእግዚአብሔር መራጭነት፣ ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት፣ ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳም ጥባካችሁ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው እንደምትፈልጉት? ቁም ነገር እየተናገርኩኝ ቆርቆሮ ያነሳኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተነ እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሀሎነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንነገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል? አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች። አስተጋባተነ
ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀለም፣ ገና እኮ ነው። መርፌ ቢወጉትም አይለቅ። ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህሩ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በተአቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ፣ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው፣ ለጉራም አይደለም። የተሰወረ ለመግለጥ፣ የራቀ ለማቅረብ፣ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ነው። ችግራችን ገና ነው። ባህሪ ቃል ባህሪ ትስብእትን ሳያቀልጠው ባህሪ ትስብእት ባህሪ ቃልን ሳይውጠው ባህሪ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሪ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆነ ነው። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሳይለይ ነበልባሉ አመልማሉን ሳያቃጥለው አመልማሉም ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወሊት ሚያሳይል በእንቆ ባህሪ ስጋሁ ስጋሃ በስጋሁ ወብርሃና በመለኮቱ። እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዝዋሪት የሚባል አለ፣ ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በ6 በ7 ሰዓት ሙቀት ፍለጋ አፈ ማኅፀኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች።
ከፀሐይ ሙቀት ከፀሐይ ግለት ሙቀት ትሰማለች፣ ከነፋስ ግዘፍ ትነሳለች። በዚህ አድርጋ ዕንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። ዕንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በሕቱም ድንግልና መጸነስ፣ በሕቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጺሖ ሥጋሃ ቅዱሶኪሃ ሀደረ ላዕሌሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ያሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጺሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሰሎሞን። አንጺሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል፣ ደካሞች ስለሆነ። እነሱ ግን ግዙፍ ሥጋም ቢዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ወሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል።
መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። ባለቅኔው ሲፎክር እኔ መፎከር አለብኝ። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ። በምልአት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም። ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህርየ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ። ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሂዶ ተቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር። በኤረር በራማ በኢዮር በሰማይ ውድድ በመንበረ መንግሥት በግሩማን መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እነሆ በዕለተ ልደት በጎል ኖሎትና መላእክት አንድ ሆነው ሲዘምሩ አዱ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ጨርሻለሁ።